ሩቲ በቲክቶክ መንደር ብቅ ብላለች። ዛሬ ሞዴል መስላ ማለት ነው። እንዴት እንዳማረበት ሞዴል እኮ ነች። በእውነት የተመኘችው እኮ ሞዴልነት ነው። ትሆናለሽ እናቴ እርዳሽ። ዛሬ ሞዴል ሆና ሾክም በሾክ ፍቅር አያረጅም አፍቅሮ መርሳት በርግጥ ጊዜ ቀን ቢፈጅም የሞተ ማን አለ ብላለች። ማንም ሞተን የለም። አው አፍቅሮ ለመስራት አፍቅራችሁ በብትራስ ያኛ ነገር ካልተሳካላችሁ ያኛ ፍቅር ከለናንተ ያልተሳካላችሁ በርግጥ ጊዜ ይፈጃል፣ ቀን ይፈጃል። ግን አንዴ ራሳችሁ ነው እናንተ ማለት ነው። እናንተ በቃ ሁሉ ጊዜ ልባችሁ አይምራችሁ ንጹህ ነው። ሁሉ ጊዜ አይምራችሁ ወቀሳ የለም ማለት ነው በህይወታችሁ። እውነት እኮ ነው። በህይወታችሁ ወቀሳ የለም። ይሄ መልእክት ለአብርሃም ነው። ግን ተፈቅራችሁ ያኛን ሰውን ጎርታችሁ ያኛን ሰው በቃ በጊዜው አሁን አብርሃም ተጎጂ ይመስላል። በቃ ተጎጂ ምንም በቃ ራሱ የጎዳ ራሱ የራሱን ጥፋት ያጠፋ ራሱ አይመስልም። ራሱን እንደዛ ነው የገመገም። አንድ ቀን ግን ማለት ነው ያቃል አንድ ቀን በቃ አሁን ሚዲያ ስለያዘት ወጥቶ ባይናገርም ውስጡና ጭንቅላቱ በወቀሳ እንደሚኖር እኔ ተስፋ አለኝ። ስላየው ነው ብዙ ሰው እንደዚህ ስላየው ስለደረሰ። ምክንያቱም ሁል ጊዜ ሰውን የሚጎዱ ሰዎች ሁል ጊዜ ተወቃሽ ነው። አይምራችሁ ደና መፈለገ ነገር ቢሆን ደና አይምራችሁ ጥያቄ ውስጥ ነው። በቃ ሁል ጊዜ እንደዚህ ባላደርግ ነበር ነው። ግን ተጎርታችሁ ከዛ ነገር የምትወጡ ተሰብራችሁ ይሁን ከዛ ነገር ምንም ቢሆን ከዛ ነገር በቃ ጊዜ ይፈጃል። ለማገምገም ጊዜ ይፈጃል። ከዛ በኋላ እንደናንተ አይነት ከነመፈጠሩ ብዙ ሁሉንም ነገር ትውት የሚያደርግ ነገር የለም። ሁሉ ጊዜ ልባችሁ አይምራችሁ ወቀሳ የለም። በቃ እንደ ታሪክ ነው የምታወራው እንጂ ምንም ይመስላችሁ ነገር ግን ሰው የሚጎዱ ሰዎች ማለት ነው ሁሉ ጊዜ ተጎጂ ናቸው። አይምራችሁ በጥያቄ ውስጥ ነው የሚኖረው። ስለዚህ አብርሃም ዛሬ ባይገባህም ዛሬ ባይሆንም የዛሬ 10 ዓመትም ይሁን 20 ዓመትም ይሁን የቺ ልጅ ዋጋ ወይ የቺ ልጅ ውጤት ሊገባህ ይችላል። አድጎ የራሱ ልጅ ይሄ ነገር ሰምቶ አድጎ ነገ እንደ ጥያቄ ሲጠይቅ ምን ብለህ እንደምትመለስ እናያለን። ባናቅህም አንተ ልቦና ያውቃል በዛ ጊዜ። ግን አሁን አንተ እንደ ተጎጂ ነው ራስህን የምታስበው። ግን ተጎጂ አይደለህም፣ አንተ ጎጂ ነህ። ምክንያቱም ተጀምሮ እስከሚያልቅ ድረስ እንደ ወንድነት አልተጠቀምኩም። አንተ ምኑ ወንድ ይሁን ሌላ ነገር ይሁን፣ ምክንያቱም ዝም ብሎ ወንድ ይሁን ያንተ ነገር አይታወቅም። ወንድ እንደዚህ አይደለም። በቃ ወንድ ልጅ ቆፍጣና ነው። ወንድ ልጅ የውሳኔ ሰው ነው። ወንድ ልጅ ሁሉንም ነገር ማድረግና ማስተካከል ይችላል። ወንድ ልጅ በቃ በአንድ ንግግር ነገሮችን ማስተካከል ይችላል። እንደ ሴት አይደለም። ምክንያቱም በአንድ ወንድ ልጅ ማለት ነው። ወንድ ልጅ ስለሆነ በአንድ ቃል ሁሉንም ነገር ማስተካከል ይችላል። ስለዚህ አንተ ውሳኔ የለህም በህይወትክ ማለት ነው። ውሳኔ የለህም በህይወት። ሁሉ ጊዜ ሰው እንደመራ ሞኝ ነክ እንደተባልክ ነው።